ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች እንዴት ናችሁልን? አራዳ ኤፍኤም 95.1 የዩቲዩብ ቻናል ላይ ትገኛላችሁ። ለቻናሉ አዲስ የሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ዩቲዩብ ደግሞ ቪዲዮ ለብዙዎች እንዲያደርሰው የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዛሬው የሳምንታዊ ዝግጅታችን ደግሞ የአፍሪካ ዋንጫን በዋነኝነት በትኩረት የምንመለከት ይሆናል። 35ኛው የአፍሪካ እግር ኳስ ዋንጫ እንግዲህ የፊታችን እሁድ በሞሮኮ አስተናጋጅነት የሚጀመር ይሆናል። እንግዲህ የተለያዩ ብሔራዊ ቡድኖችም ወደ ሞሮኮ እየተጓዙ ይገኛሉ። የግብፅ ብሔራዊ ቡድን፣ ማሊ፣ እንዲሁ ደግሞ ኮሞሮስ፣ ዚምባብዌ ወደ አፍሪካ ዋንጫው አዘጋጅ ሀገር ሞሮኮ ከተጓዙና ከደረሱ ሀገራት መካከል ተጠቃሾቹ ናቸው። እንግዲህ ይህ የአፍሪካ ዋንጫው ከሌላው ጊዜ በጣም በተለየ ሁኔታ ይደረጋል የሚሉ በርካታ ሀሳቦች የተነሱ ይገኛሉ። እንደሚታወቀው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በዶክተር ፓትሪስ ሞትሴፔ አመራርነት መመራት ከጀመረበት ጊዜ አንስቶ በጣም የተለዩ ብዙ አይነት ነገሮችን እየተመለከትን እንገኛለን። እንደ አህጉር የአፍሪካ አህጉር ብዙ ገንዘብ ኢንቨስት የሚደረግበት ሆኗል። ከዚህ በተጨማሪ ደግሞ በእግር ኳሱ ላይ ከዚህ በፊት ዝቅተኛ ደረጃ ይሰጣቸው የነበሩ ሀገራት በአፍሪካ ዋንጫ በዓለም ዋንጫ ውድድሮች ላይ እየተካፈሉ ይገኛሉ። እናም ደግሞ ይህ ለአፍሪካ እግር ኳስ እንደ ትልቅ ስኬት መሆኑም ጭምር ነው የተገለጸ የሚገኘው። ታዲያ የዘንድሮውን የአፍሪካ ዋንጫ በጣም ለየት ያለ ነው እንዲባል ካስቻሉ ምክንያቶች መካከል አንደኛው የባለ ክህሎት ተጫዋቾች የመብዛት ጉዳይና እነዚህ ባለ ክህሎት ተጫዋቾች በአፍሪካ ዋንጫው ላይ የመሳተፋቸው ነገር የአፍሪካ ዋንጫውን ከሌላውም ጊዜ በተለየ ሁኔታ በጉጉት እንዲጠበቅ አድርጎታል። ያው እንደምታውቁት አፍሪካ ማህፀነ ለምለም ነች። ምርጥ ተጫዋቾችን እንዲሁ ደግሞ ባለ ክህሎት ተጫዋቾችን በማውጣት በዓለም አቀፍ ደረጃ ደግሞ እነዚህ ተፎካካሪ ተጫዋቾች አፍሪካንና ሀገራቸውን እንዲያስጠሩም አለፍ ሲልም የሀገራቸውን ሕዝብ ከድህነት እንዲያወጡ ለሀገራቸው ሕዝብ ብዙ መሰረተ ልማቶችን እንዲገነቡም ያስቻለ የአፍሪካ ዋንጫ መድረክ እንዲሁም ደግሞ የአፍሪካ እግር ኳስንም ማንሳት ተገቢ ይሆናል። ለዛ ነው ጆዜ ሞሪኖ የአፍሪካውያን ተጫዋቾችን በትልቅ ደረጃ ሲያሞካሿቸውና ሲያደንቋቸው የምንሰማው እና ከበፊት ጀምሮ እንደነ ጄጄ ኦኮቻ እንዲሁ ደግሞ እንደነ ንዋንኮ ካኑ አይነት በጣም ምርጥ ተጫዋቾች እነ ባባያሮ እንዲሁ ደግሞ በአፍሪካ ዋንጫው ከተመለከትናቸው ምርጥ ከሚባሉ ተጫዋቾች መካከል እነ ዲዲየር ድሮግባ፣ ያያ ቱሬ፣ ኮሎ ቱሬ ሁለቱን ወንድማማች ተጫዋቾች እንዲሁ ደግሞ እነ ጁኒየር አጎጎ፣ አሳሙአ ዢያን፣ ሱሪያሌ ሞንታሪ በጣም ድንቅ ከዋክብት በአፍሪካ እግር ኳስ ላይ የደመቁ ከዛ ደግሞ ወደ አውሮፓ እግር ኳስ ወጥተው በአውሮፓ እግር ኳስም ውጤታማ የሆኑ ተጫዋቾች እንደሆኑ እናስታውሳለን። እና አሁንም እንግዲህ በተደጋጋሚ ጊዜ አፍሪካ እነዚህን ምርጥ ታዳጊዎችን ምርጥ የእግር ኳስ ኮከቦችን ማሳየቷን ቀጥላለች። ምንም እንኳን ስለ አፍሪካ እግር ኳስ ሲወራ ዝቅተኛ ግምት ለአፍሪካውያን የመስጠት አይነት ሁኔታ ወይም ዝንባሌ ቢታይም ነገር ግን አፍሪካ ሁልጊዜም ከምርጥ ኮከቦቿ ጋር ነው የምትታየው እና አሁንም በዚህ ውድድር ላይ ምርጥ ከዋክብት በአፍሪካ ዋንጫው ላይ እንመለከታቸዋል። ልምድ ያላቸው እንደነ ቪክተር ኦሲሜሄን እንደነ ሞሳላ አይነት ተጫዋቾች በዚህ በአፍሪካ ዋንጫው ላይ እንመለከታቸዋለን። እነ ብሪያን ሙቡሞ፣ አማድ ዲያሎም በዚህ ውስጥ የሚጠቀሱ ተጫዋቾች ናቸው። ነገር ግን እኛ 5 ተጫዋቾችን መርጠንላቸዋል። በዘንድሮ የአፍሪካ ዋንጫ ውጤታማ ጊዜን ያሳልፋሉ እና ደግሞ የምርም ብታዩዋቸው በጣም ትዝናኑባቸዋላችሁ። የእግር ኳስ ክህሎታቸው ሁሉንም የሚያስገርም ነው ብለን የመረጥናቸው 5 ተጫዋቾች አሉና እነዛን ተጫዋቾች እንመለከታለን። የመጀመሪያው ተጫዋች አዜዲን ኦናሂ ነው፣ የሞሮኮ ብሔራዊ ቡድኑ ተጫዋች። እንግዲህ ይህ ልጅ የሞሮኮ ብሔራዊ ቡድን መለያ ለብሶ ሲጫወት እንመለከተዋለን። የሞሮኮ ብሔራዊ ቡድንን ስናነሳ እና አሽራፍ ሀኪሚ፣ ብራሂም ዲያዝ የመሳሰሉ ኮከቦችን እናነሳ ይሆናል። ነገር ግን ይህ ባለክሎት ተጫዋች የአትላስ አንበሶቹ የመሃል ሜዳ የልብ ምትና ዘዋሪ ነው። ከብዙዎቻችን ጋር የተዋወቀው በ2022 የኳታር የዓለም ዋንጫ ላይ ነበር። እንግዲህ በ2022 የኳታር የዓለም ዋንጫ ላይ እንደምታስታውሱት ሞሮኮ ረጅም ርቀትን ተጉዛ እንደነበር ይታወሳል። ኢቭን የፖርቱጋል ብሔራዊ ቡድንንም ሳይቀር ከውድድሩ እስከ ማሰናበት ደረጃ የደረሰና ለግማሽ ፍጻሜው በመድረስ የመጀመሪያው የአፍሪካ ቡድን ሆኖ ታሪክ የሰራበት ቶርናመንት እንደነበር ይታወሳል። እዛ ውድድር ላይ ነው እንግዲህ ይህንን ተጫዋች የተመለከትነውና ያየ ነው።
እና ሞሮኮ እንደምታውቁት በታዳጊዎች መሰረተ ልማት ላይ በተለይ ምርጥ ታዳጊ ተጫዋቾችን በማብቃት ረገድ እጅግ በጣም ውጤታማ ስራን የምትሰራ ሀገር እንደሆነች እናውቃለን። ይሄም ልጅ የሙሐመድ 6ኛ አካዳሚ ምሩቅ የሆነ ተጫዋች ነው እና አሁን 25 ዓመቱ ላይ ይገኛል። ባሳለፍነው ክረምት ወደ ላሊጋው ክለብ ጄሮና በማቅናት በዛም አስገራሚ ክህሎቱን እያሳየ ይገኛል። ሞሮኮ እንግዲህ አሁን ሁሉም ፋሲሊቲዋ የተሟላ የተትረፈረፈ ሁሉም ነገሯ የተስተካከለ ነው። ዘመናዊ ስቴዲየሞች አሏት፣ ዘመናዊ የልምምድ ማዕከሎች አሏት፣ እንዲሁ ደግሞ ዘመናዊ ፋሲሊቲዎች፣ መንገድ፣ ትራንስፖርት፣ ሆቴል የሁሉ ነገር የተሟላላት ሀገር ነች። ምርጥ ተጫዋቾች ከዋክብት በዓለም ዙሪያ የሚጫወቱ ከዋክብት ተጫዋች ያሏት ሀገር ነች። ነገር ግን አሁን ደግሞ የዓለም ዋንጫን በምድሯ ማስቀረትና የአፍሪካ ዋንጫን በምድሯ ማስቀረትና ያንን ደግሞ ማሳካት ትፈልጋለች። ቅድም እንዳነሳሁት በ1976 ነው ለመጨረሻ ጊዜ ያንን ዋንጫ ያሸነፉት እና አሁን 50 ዓመት ሊሞላው የተቃረበ ታሪክ ነውና ከ49 ዓመታት በኋላ ያንን ዋንጫ ለማሸነፍ በምታደርገው ፉክክር ለዛ ላሰበችው ነገር በጣም በዚህ ቡድን ውስጥ ወሳኝ ሚና ይኖራቸዋል ተብለው ከሚጠበቁ ተጫዋቾች መካከል አንዱ አዜዲን ኦናሂ ነው። ወደ ሁለተኛው ተጫዋች እንምጣ። ሁለተኛው ተጫዋች ሙሐመድ አሞራ ይባላል። ይህ ተጫዋች አልጄሪያዊ ነው። በዓለም ዋንጫ ማጣሪያ በአፍሪካ አህጉር ከፍተኛ ግብ አስቆጣሪ ተጫዋች ነው። ልክ በአውሮፓ የዓለም ዋንጫ ማጣሪያ ኤርሊንግ ብራውት ሃላንድን ካነሳን ወደ አፍሪካ ወደ አህጉራችን ስንመጣ ደግሞ ይህንን ተጫዋች አለማንሳት አይቻልም እና የ2025 ዓመት የካላንደር ዓመት የእርሱ ነበር ማለት ይቻላል። በወልፍስበርግ የተጫወተ የሚገኝ የፊት መስመር ተጫዋች ነው እና ሞዛምቢክ ላይ የሰራውን ሃትሪክ ጨምሮ ከባለፈው ዓመት መጋቢት ወር ጀምሮ ባደረጋቸው 8 ጨዋታዎች ላይ ተሰልፎ 11 ግቦችን ከመረብ ማሳረፍ የቻለ ተጫዋች ነው። ግን ይህን ተጫዋች ብዙዎቻችሁ ታውቁት ይሆን? እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልን። ይህ 25 ዓመቱ ኮከብ የአልጄሪያ ብሔራዊ ቡድን ተመራጩ የፊት መስመር ተጫዋች ነው። አሁን እንግዲህ የአፍሪካ ዋንጫን ስትመለከቱ ይህንን ተጫዋች ተመልከቱ ወይም ይህንን ስም አስታውሱ፣ ሙሐመድ አሞራ። እናም ይህ ተጫዋች እንግዲህ አሁን 25 ዓመቱ ላይ የሚገኝ ተጫዋች ሲሆን በአልጄሪያ ብሔራዊ ቡድን በኩል እነ ሪያድ ማሬዝ የአልጄሪያ ብሔራዊ ቡድን ወሳኝ ተጫዋቾች ናቸው ቢባልላቸውም ነገር ግን የሙሐመድ አሞራ ግልጋሎት ለሰሜን አፍሪካዊቱ ሀገር እጅግ በጣም ወሳኝ የሚባል ነው። 1 ሜትር ከ70 ሴንቲሜትር ነው የሚረዝመው። ቁመቱ ስታዩት አጠር ያለ ነው፣ ነገር ግን በጣም ፈጣን ነው እና ደግሞ የጎል አጨራረስ ክህሎቱም የተዋጣለት ነው። እናም ከአልጄሪያ ጋር በምድብ 5 የተደለደሉት ሱዳን፣ ቡርኪና ፋሶ እና ኤኳቶሪያል ጊኒ የጎል መረባቸውን ወንፊት ከማድረጉ በፊት ይህንን ተጫዋች ትኩረት ሊያደርጉበትና ይህንን ተጫዋች ሊጠነቀቁት ይገባል። ስለዚህ ይህንን ተጫዋች የመቆጣጠር ኃላፊነት የእነዚህ ተጋጣሚዎች ሆናል እና እዚህ አፍሪካ ዋንጫው ላይ ውጤታማ ሆነው እንመለከታቸዋለን ተብለው ከሚጠበቁ ተጫዋቾች መካከል ሁለተኛው ይህ የአልጄሪያው የፊት መስመር ተጫዋች ሙሐመድ አሞራ ነው ማለት ነው። እና እንግዲህ በከፍተኛ ግብ አስቆጣሪነቱም ላይ ከነ ሞሳላ ጋር እንዲሁ ደግሞ ከነ ቬክተር ኦሲሜሄን ጋር እንዲሁም ከሌሎች የፊት መስመር ተጫዋቾች ጋር ሲፎካከር ልንመለከተው እንችላለን። ወደ ሶስተኛው ተጫዋች ደግሞ ስንመጣ ይሄንኛውንም ተጫዋች ብዙ ሰዎች ያውቁታል ብዬ አላስብም። ሶስተኛው ላይ የምናገኘው ተጫዋች ኢብራሂም ምባዬ የተባለው ተጫዋች ነው። ሴኔጋላዊ ተጫዋች ነው። ሴዲዮ ማኔ የ2021 የሴኔጋል የአፍሪካ ዋንጫ ያንን ድል ስታሳካ ሴኔጋል የቡድኑ ፊት አውራሪ እንደነበር ይታወሳል። ዘንድሮ ደግሞ ከማኔም በተጨማሪ የፕሪሚየር ሊጎቹ ከዋክብት ኢሊማን ኒዳዬ እና ኢስማኤል ያሳር ሁለቱ የኤቨርተንና የክሪስታል ፓላስ ተጫዋቾች እንዳቀማመጣቸው የሴኔጋል ብሔራዊ ቡድን ቁልፍ ተጫዋቾች ሆነዋል። ነገር ግን ይህንን ምርጥ የእግር ኳስ ኮከብ ደግሞ የእግር ኳሱ ቤተሰብ ሊመለከተው ይገባል። የ17 ዓመቱ ታዳጊ ዘንድሮ በፔዤ ዋናው ቡድን ውስጥ የተጫወተ ነው የሚገኘው። ተጫዋቹ ለሴኔጋል ዋናው ብሔራዊ ቡድን ለመጀመሪያ ጊዜ የተጫወተው ከጥቂት ሳምንታት በፊት ሴኔጋል ከብራዚል ጋር ባደረገችው የአቋም መለኪያ ጨዋታ ላይ ነበር። ከዛ በመቀጠል ሴኔጋል 8-0 ኬንያን ስታሸንፍ የታዳጊ በታዳጊ ዕድሜው ጎል በማስቆጠር በ17 ዓመት ከ298 ቀኑ ጎል በማስቆጠር የምንጊዜውም የሴኔጋል በትንሽ ዕድሜው ግብ ያስቆጠረ እንግዲህ ግብ አስቆጣሪ ተጫዋች ሆኗል። አሁን
የቴሬንጋ አንበሶቹ የአፍሪካ ዋንጫን ያነሱበትን ሲዝን እናስታውሳለን፣ አመት እናስታውሳለን። ምርጥ ተጫዋቾች የነበሩበት እነ ሴዲዮ ማኔ እነ ካሊዶ ኩሊባሊ አይነት ተጫዋቾች፣ ራሱ ሜንዲ የቡድኑ ግብ ጠባቂ የዛ ቡድን ቁልፍ ተጫዋቾች ነበሩ። አሁን እንግዲህ ከዛ ጊዜ በኋላ እንደገና ምርጥ ተጫዋቾች የተሰበሰቡበት ስብስብ በዚህ አፍሪካ ዋንጫው ላይ እንመለከታለን እና የአገሪቱ ፕሬዝዳንት ባሲሮ ዲዮማዬም ተጫዋቾቻቸውን ይቅናችሁ ብለው ለአምበሉ ካሊዶ ኩሊባሊ ባንዲራ ሰጥተው ሀገራቸውን ወደ አፍሪካ ዋንጫው ሸኝተዋል ማለት ነው። ሴኔጋል እንግዲህ ምን ያክል ርቀትን ትጓዛለች የሚለውን ደግሞ አብረን እንመለከተዋለን። አራተኛ ደረጃ ላይ የምናገኘው ሮጀርስ ማቶን ነው። ይህንን ዩጋንዳዊ ተጫዋች ጎረቤታችን ዩጋንዳ ከ2019 በኋላ ነው ወደ አፍሪካ ዋንጫው የተመለሰችው። በፖልፑት የሚመራው የዩጋንዳ ብሔራዊ ቡድን አልጄሪያን ተከትሎ ከማጣሪያው ሲያልፍ ይህ ተጫዋች 3 ግቦችን ከመረብ ማሳረፍ ችሏል። 22 ዓመቱ ላይ ይገኛል። የመስመር አጥቂ ነው። ሞዛምቢክ ላይ 2 ወሳኝ ግቦችን ያስቆጠረ ሲሆን የዩጋንዳን የከባድ ምድብ ታሪክ ይቀይራሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ይህ ተጫዋች ነው። እንግዲህ አሁን ዩጋንዳ ጎረቤታችን ናት፣ ግን በጣም በእግር ኳስ ውጤታማ ሆና በተደጋጋሚ ጊዜ እየተመለከትናት እንገኛለን። አሁን ዩጋንዳ በአፍሪካ ዋንጫው በከባድ ምድብ ነው የተደለደለችው። ምድብ 3 ላይ ከናይጄሪያ፣ ከቱኒዚያ እና ከታንዛኒያ ብሔራዊ ቡድን ጋር ተደልድላለች። በጣም ከባድ ነው። ቱኒዚያ ነች እንደምታውቁት በአፍሪካ ዋንጫ ማጣሪያው በዓለም ዋንጫ ማጣሪያው የነበራቸው ጉዞ ጨዋታ እንኳን የመሸነፍ ሂደታቸው ምን ያክል ዝቅተኛ እንደነበር፣ ጨዋታዎችን እንኳን የሚሸነፍ ክለብ እንዳልሆነ እየተመለከትን ነው የምንገኘው እና በጣም አደገኛ ከሚባል ምድብ ውስጥ ነው የገባችው ሀገር። ይህንን ምድብ እንዴት በበላይነት ልታጠናቀቅ ትችላለች? ኢቭን ጥሩ 3ኛ ሆና ራሱ ወደ ቀጣዩ ዙር ማለፍ በራሱ በጣም ትልቅና ወሳኝ ነገር ነው እና ማክሰኞ ዕለት ምሽት 5 ሰዓት ከቱኒዚያ ብሔራዊ ቡድን ጋር የመጀመሪያ የምድብ ጨዋታዋን ታከናውናለች እና እዚህ ጨዋታ ላይ ምን አይነት ነገር እንመለከታለን የሚለውን አብረን እናያለን። አምስተኛውና የመጨረሻው የሞዛምቢኩ ሪኔልዶ ማንዳቫ ነው። በክረምቱ የዝውውር መስኮት ከአትሌቲኮ ማድሪድ ሰንደርላንድን ከተቀላቀለ በኋላ በፕሪሚየር ሊጉ ዘ ብላክ ካትስ ወይም ጥቋቁሮቹ ድመቶች ተብለው ከሚጠሩት የሰንደርላንድ ተጫዋቾች ጋር ድንቅ ጊዜን እያሳለፈ ነው የሚገኙ። የግራ ተመላላሽ ነው ወይም ሌፍት ባክ። እርሱ በቆመበት ቦታ አጥቂዎች እርሱን እንደ ልብ ለማለፍ ይቸገራሉ። 31 ዓመቱ ላይ ይገኛል። በጣም ልምድ ያለው ተጫዋች ነው እና ሞዛምቢክ ኢቭን ከምድቧ ራሱ አታልፍም የሚሉ የበርካቶች ግምት አሉ። ምክንያቱም ወስደው የከተቷት ሞት ምድብ ውስጥ ነው። ከአይቮሪ ኮስት፣ ከካምሩን እና ከጋቦን ጋር ነው የምትገኘው። አስቡት፣ ኮት ደቯር የባለፈው ዲፌንዲንግ ሻምፒዮን ነች። ካምሩን በስም በጣም ግዙፍ ስብስብ ያላት ሀገር ነች። ጋቦንም በተመሳሳይ እና አሁን ሞዛምቢክን ከዚህ ምድብ ከነዚህ ሀገራት መንጋጋ እንዴት ፈልቅቆ ሊወጣ ይችላል የሚለውን ነገር ማየት በጣም የሚያጓጓ ነገር ነው እና በጣም ዝቅተኛ ግምት በተሰጠው በዚህ ብሔራዊ ቡድን ውስጥ የዚህ ተጫዋች ሚና እጅግ በጣም ከፍተኛ እንደሚሆን ይጠበቃል። የሞዛምቢክ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪው የቀድሞው ተጫዋች ቲኮ ይህንን ሪኔልዶም በድንቅነቱ አድንቀውታል። እርሱ በጣም ደፋር ነው ይላሉ ቲኮ ሲናገሩ። ቡድኑንም አንድ ማድረግ ይችላል። ይህንን ብሔራዊ ቡድን ውጤታማ እንዲሆን በምሳሌነት የሚመራ ተጫዋች ነው ሲሉ ነበረ እኚህ የ52 ዓመቱ የቀድሞ የሞዛምቢክ ብሔራዊ ቡድን ተጫዋች ለቢቢሲ ስፖርት አፍሪካ የተናገሩት እና በዚህ ምድብ እንግዲህ ምን አይነት የጨዋታ መርሃ ግብር እንመለከታለን የሚለውን በሞዛምቢክ ብሔራዊ ቡድን በኩል እንዲጠበቅ ከሚያደርጉት ተጫዋቾች መካከል አንዱ ይህ ተጫዋች ነው ማለት ነው እና ለማንኛውም እንግዲህ እነዚህን 5 ተጫዋቾች ብትመለከቷቸው የምርም በአፍሪካ ዋንጫው ላይ ደማቅ ጊዜን ያሳልፋሉ ተብለው የሚጠበቁ ተጫዋቾች ናቸው። እንደው ለአብነት ለምሳሌ ያክል 5ቱን ጠቀስን እንጂ ማህፀነ ለምለሙ አፍሪካ ሌሎች ባለክህሎት ተጫዋቾችንም ልታስመለክተን በዚህ ቶርናመንት ላይ ዝግጅቷን ጨርሳለች እና የአፍሪካ ዋንጫው እንግዲህ ከነገ በስቲያ እሁድ እጅግ በታላቅ ድምቀት በታላቅ ጉጉት አንድ ተብሎ የሚጀምር ይሆናል። ምሽት ላይ የመክፈቻው ጨዋታ በሞሮኮና በኮሞሮስ ብሔራዊ ቡድን መካከል
የሚደረግ ይሆናል። ከዛ በኋላ ሌሎች ጨዋታዎችም ይቀጥላሉ። ከሰኞ ጀምሮ ማሊ ከዛምቢያ፣ ደቡብ አፍሪካ ከአንጎላ፣ ግብጽ ከዚምባብዌ ሰኞ የሚደረግ ጨዋታ ነው። ማክሰኞ ዴሞክራቲክ ኮንጎ ከቤኒን፣ ሴኔጋል ከቦትስዋና፣ ናይጄሪያ ከታንዛኒያ፣ ቱኒዚያ ከኡጋንዳ እያለ የጨዋታ መርሃ ግብሩ መደረጉን ይቀጥላል ማለት ነው። ስለዚህ እናንተም የመረጣችሁትን ጨዋታ የአፍሪካ ዋንጫ በጣም ትውስታችን ነው እና ስለ አፍሪካ ዋንጫው ደግሞ ስናስታውስ የልጅነት ትውስታችንም አብሮ ከአፍሪካ ዋንጫው ጋር የሚቃኝ ይሆናል እና እንግዲህ በዚህ በአፍሪካ ዋንጫው ላይ እነዚህን ምርጥ ታዳጊ ወይም እነዚህ ምርጥ ከዋክብት ልምድ ያላቸው እንደ ሪኔልዶ ልምድ ያላቸውና ታዳጊ ተጫዋቾችንም እየተመለከታችሁ እንድትዝናኑባቸው እንጋብዛለን። ማን የአፍሪካ ዋንጫውን ያሸንፋል? ይህንን የአፍሪካ ዋንጫ መድረክ ማን ሲያሸንፍ እንመለከተዋለን። ኮሜንት ላይ የገባቸው ሀሳቦቻችሁን ጻፉልን። ፈጣሪ ቢፈቅድ ደግሞ የተመረጡ ጨዋታዎችን በዚሁ በጣቢያችን በአራዳ ኤፍኤም 95.1 እና በዩቲዩብ ገጽ ላይ ለእናንተ በቀጥታ ስርጭት የምናስመለክታችሁ ይሆናል። ከኔ ጋር በቀጣዩ ሳምንት በሌላ ዝግጅት እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።